Right back to that breaking news right off the top. Hi, everybody. I'm Reed Cowan. So the White House confirms accomplishing a tentative agreement with Iran on ending the war. ኢራን በመጨረሻ ወደ ስምምነት ሜዳ መጥታለች። ትራምፕ ለኢራን አይኗን የማታሽበት ከፍተኛ ሀብት አቅርበዋል። አሜሪካና ኢራን በመጨረሻም እርቅ አውርደው ወደ ስምምነት መጥተዋል። የኢራን ጀነራሎች እንዴት ወደ ስምምነት መጡ? ትራምፕ ለኢራን ያቀረቡት አነጋጋሪ የገንዘብ መጠን በመረጃ ሰዓታችን ይዘነዋል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ደግሞ ቀዳሚ አድርጉ። መልካም ቆይታ። አሜሪካ በዶናልድ ትራምፕ መሪነት ለኢራን እስከ $300 ቢሊዮን የሚደርስ መልሶ ግንባታና የኢንቨስትመንት ፈንድ ሊያስገኝ የሚችለውን የመጀመሪያ ደረጃ ማዕቀፍ ለማጽደቅ ተቃርባለች። ኢራን፣ አሜሪካና እስራኤል ከጥቂት ወራት በፊት እጅግ በጣም ከፍተኛ በሆነ ወታደራዊ ኃይል የመቷት ዋነኛ ባለጋራዎቿ መሆኗን ደግሞ ጉዳዩን ይበልጥ አስገራሚ ያደርገዋል። በየካቲት በፈነዳው መካከለኛው ምስራቅ ያለውን የኃይል ሚዛን ካርታ በከፍተኛ ደረጃ በቀየረው የዓለም አቀፍ ነዳጅ ዋጋን አስደናቂ ወደሆነ የዋጋ ንረት ውስጥ በከተተውና የዓለማችን እጅግ ወሳኝ የኃይል መተላለፊያ መስመር የሆርሙዝ ባህር ወሽመጥን ሙሉ በሙሉ እንዲዘጋ ባደረገው አስፈሪ ግጭት ውስጥ የተያዘው ከፍተኛ አደጋና ቁማር ያለበት ዲፕሎማሲያዊ አካሄድ ነው። ከፓኪስታንና ከቃታር የተወከሉ አደራዳሪዎች የአሜሪካና የኢራን ባለስልጣናትን ለማጽደቅ እጅግ በጣም ተቃርቧል በማለት የገለጹትን የመግባቢያ ስምምነት ረቂቅ አዘጋጅተዋል። ፕሬዝዳንት ትራምፕ እስካሁን ድረስ በረቂቁ ላይ ፊርማቸውን ባያኖሩም ለድርድር ቅርብ የሆኑ ምንጮች እንደሚገልጹት ከሆነ ይህ ስምምነት ውጊያውን ለጊዜው ሊያቆም፣ የዓለም አቀፍ ነዳጅ ንግድ መስመሮችና የደም ስር ተብለው የሚጠቀሱትን መልሶ ሊከፍት ብሎም እጅግ በጣም ከባድ የሆኑ ጉዳዮችን ማለትም የኢራንን የኒውክሌር መርሃ ግብርና የረጅም ጊዜ ማዕቀቦችን በ60 ቀናት የድርድር ጊዜ ውስጥ እንዲታይ ሊያደርግ ይችላል። ይህም የ60 ቀናት የጊዜ ገደብ በርካታ የውስጥ አዋቂዎች ይበልጥ ለከፋ የድንጋጤና የብልጠት ፖለቲካ ጨዋታ የሚዳርግ የሚቆጥር የሰዓት ቦምብ ነው በማለት እየጠሩት ይገኛሉ። Iran has had billions of dollars frozen in banks around the world, mostly from oil revenue. Trackers estimate roughly $100 billion in funds are frozen globally. የተጠቀሱት ቁጥሮች ብቻቸውን እንኳን ሰውን እጅግ በጣም የሚያስደነግጡና እንዲሁም አፍን የሚያስከፍቱ ናቸው። በኢራን ባለስልጣናት ቢያንስ በአንድ ዲፕሎማት በኩል የቀረበውን $300 ቢሊዮን ግምት ያለው ዓለም አቀፍ የኢንቨስትመንት ፈንድ እንዲሁም መልሶ ግንባታ መርሃ ግብር በዘመናዊ የአሜሪካና የኢራን ዲፕሎማሲ ታሪክ ውስጥ ቀርቦ የማያውቅ ትልቅ ኢኮኖሚ ማባባያ ሆኖ ተመዝግቧል። ይህን ጉዳይ ከታሪክ አኳያ ስናነጻጽረው ይህ ገንዘብ መጠን ከቦምብ ጥቃት ከያገገመች ላለችው አንዲት ሀገር በንጽጽር ሲታይ በማርሻል ፕላን ከተመደበውና ከወቅቱ የገንዘብ ግሽበት ጋር ተዳምሮ ከታሰበው መጠን በላይ እጅግ የላቀ ነው። የኢራን ባለስልጣናት መጀመሪያ ላይ አሜሪካና እስራኤል የኒውክሌር ጣቢያዎችን፣ የሚሳኤል ማምረቻዎችንና የከተማ መሰረተ ልማቶችን ኢላማ አድርገው ባካሄዱት ዘመቻ ለደረሰው ውድመት እስከ ትሪሊዮን የሚደርስ የካሳ ክፍያ ጠይቀው ነበር። ሆኖም ግን በዚያ ምትክ በአሁኑ ወቅት ላይ የወጣው ይህ ግዙፍ መልሶ ግንባታ ቃል ኪዳን በቀጥታ ከአሜሪካ ግብር ከፋዮች ኪስ የሚወጣ ሳይሆን በአሜሪካ አደራዳሪነት የሚመራ የባህረ ሰላጤው ሀገራትን በነዳጅ የኃይል ዘርፍ ላይ ያሉ የአሜሪካ ግዙፍ ኮርፖሬሽኖችን እንዲሁም ከትራምፕ የቅርብ ክበብ ጋር ግንኙነት ላላቸው የሪል ስቴት ባለራዕዮች የሚያሳትፍ ዓለም አቀፍ ፈንድ ተደርጎ የተቀረጸ ነው። በርካታ ስማቸው እንዳይጠቀስ የፈለጉ ባለስልጣናት እንደገለጹት አሁን ያለው የመግባቢያ ስምምነት ረቂቅ መጀመሪያ ላይ ለ60 ቀናት የሚቆይ የጠባጫሪነት ማቆሚያ ጊዜን አልሟል። ይህ የእረፍት ጊዜ ጦርነቱ በዘላቂነት ለማቆም የሚያስችል ጥልቅ ውይይት ለማድረግ እድል ይሰጣል። የኢራን ምንጮች ይህንን ሂደት ሊባኖስንም የሚያካትት ሰፊ የጦርነት ማብቂያ አዋጅ አድርገው ሲገልጹት፣ የአሜሪካ ወገኖች ግን ይበልጥ የተገደበና ሊታደስ የሚችል ጊዜያዊ የተኩስ አቁም እንደሆነ አድርገው ያሰምሩበታል። እነዚህ የአመለካከት ልዩነቶች አንድን መሰረታዊ ፈተና በግልጽ ያሳያሉ። እርሱም እርስ በርስ የማይጣጣሙ ግምቶች መኖርና በኢራን ውስብስብ የስልጣን መዋቅር ውስጥ በእውነት ቴህራንን ወክሎ የሚናገር ማን እንደሆነ በግልጽ አለመቀመጡን የሚያመላክቱ ናቸው። በዚህ ያልተጠበቀ ድርድር እምብርት ላይ የሚገኘው የሆርሙዝ ባህር ወሽመጥ ነው።
ይህ በኦማንና በኢራን መካከል የሚገኘው 36 ኪሎ ሜትር ብቻ ስፋት ያለው ጠባብ መተላለፊያ አሁን ላይ የመጨረሻው ትልቅ የተጽዕኖ መፍጠሪያ መሳሪያ ሆኗል። ጦርነቱ ከመፈንዳቱ በፊት በቀን በግምት 21 ሚሊዮን በርሜል ድፍድፍ ነዳጅ በዚህ መስመር በኩል ያልፍ ነበር። የኢራን መዝጋትና የአሜሪካ የመልሶ ከበባ እርምጃ ይህን ቦታ ዓለምን ወደ ከባድ የኢኮኖሚ ውድቀት ሊከት የሚችል ትልቅ የውጥረት ማዕከል አድርገውታል። agree to this seems like a launch into negotiations rather than fine print on በአሁኑ ወቅት አሜሪካ በደረሰችበት ግንዛቤ መሰረት ዋሽንግተን የባህር ኃይል ከበባውን ደረጃ በደረጃ ስትቀንስ፣ ኢራን በበኩሏ መጀመሪያ ላይ ለተወሰነ ጊዜ ምናልባትም ለ30 ቀናት ያክል ፈንጆችን በፍጥነት ለማንሳትና የባህር ትራፊኩን ወደ ነበረበት ደረጃ ለመመለስ ቃል መግባት ይኖርባታል። የኢራን ባለስልጣናት በበኩላቸው የአሜሪካ ከበባ በ30 ቀናት ውስጥ መነሳት እንዳለበትና ድርድሩ በሚካሄድበት ጊዜ ሁሉ ወሽመጡ ክፍት መሆን እንደሚገባው ይከራከራሉ። ቴህራን ከኦማን ጋር በመሆን ወደፊት በወሽመጡ የሚያልፉ መርከቦች ላይ የአገልግሎት ክፍያ ወይም ቀረጥ የመጣል መብት እንዲኖራት ትጠይቃለች። ይህ ደግሞ ፕሬዝዳንት ትራምፕ ደጋግመውና በከፍተኛ ድምጽ ውድቅ ያድርገው ቀይ መስመር ሲሉ የገለጹት ሲሆን የባህር መስመሩ ያለምንም እንቅፋት ለሁሉም ክፍት መሆን እንዳለበትም በጽኑ ይሟገታሉ። የሆርሙዝ ወሽመጥ መልሶ መከፈት ታፍኖ የነበረውን የነዳጅ አቅርቦት ወደ ገበያ እንዲጎርፍ ሊያደርገው ይችላል። ይህም የነዳጅ ዋጋ በአንድ ጀንበር እንዲወርድና በመላው ዓለም ላሉ ተጠቃሚዎችም አፋጣኝ የኢኮኖሚ ድል ሊያስገኝም ይችላል። ሆኖም ግን የዚህ ሂደት አፈጻጸም እጅግ በጣም አደገኛና አስቸጋሪ ነው። የባህር ላይ ፈንጆችን የማንሳቱ ስራ ሳምንታትን ሊወስድ ይችላል። ስምምነቱ መከበሩን ማረጋገጥ ደግሞ ከጥቂት ቀናት በፊት እርስ በርስ ተኩስ ሲለዋወጡ በነበሩ ባለጋራዎች መካከል ከነበረውና ከዚህ ቀደም ታይቶ ማይታወቅ የባህር ላይ ኃይል ትብብርን ወይም ቢያንስ አብሮ የመኖር ሁኔታን ይጠይቃል። አንድ ዲፕሎማት ሂደቱን ሲገልጹ አንዲት የተሳሳተች ሚሳኤል ሁሉን ነገር ልታበላሽ የምትችል እጅግ በጣም ጥንቃቄ የተሞላበትና በከፍተኛ ገመድ ላይ የሚደረግ የሳምንታት ውጥረት የማርገብ ሂደት ብለውታል። ኢራን በዚህ ረገድ ያሳየችው ያልተጠበቀ ተለዋዋጭነትና ልስላሴ ቀደም ሲል ከነበራት ታሪካዊና እንዲሁም ግትር አቋም መውጣቷን ያሳያል። ከባድ የኢኮኖሚ ማነቆና ወታደራዊ ጫና የገጠማት ቴህራን ማዕቀቦችን ለማቃለልና ያንን ግዙፍ የመልሶ ግንባታ ፈንድ ለማግኘት ስትል ጊዜያዊ ለዓለም ገበያ ክፍት መሆንን ለመቀበል ፈቃደኛ የሆነች ትመስላለች። የአሜሪካ ተደራዳሪዎች ይህንን እንደ ትልቅ ተጽዕኖ መፍጠሪያ መሳሪያ ነው የሚያዩት። የባህር ትራፊኩ ሙሉ በሙሉ ወደ መደበኛ ሁኔታ እስኪመለስ ድረስ ከበባውን በከፊል ሳያነሱ ማቆየት ኢራን ባህሩን በፍጥነት እንድታጸዳም ትልቅ ማበረታቻና ግፊት ይሆንባታል ብለው ያምናሉ። ከዚህ የሁለቱ አገራት የሰነድ ረቂቅ ውስጥም እንደዚህኛው 300 ቢሊዮን ዶላር ፓኬጅ ከፍተኛ መነቃቃት፣ መከራከሪያንና የፖለቲካ ትኩሳትን የፈጠረ ሌላ ምንም አይነት አጀንዳ የለም ማለት ይቻላል። የኢራን መንግስት ባለስልጣናት ይህን ግዙፍ የገንዘብ መጠን በቴህራንና በተለያዩ ከተሞች ውስጥ በሚገኙ መኖሪያ ህንጻዎች፣ በኃይልና በኤነርጂ መሰረተ ልማት ከዚህ ባሻገር በሌሎችም ወሳኝ ተቋማት ላይ ከደረሰውና ለወራት ከዘለቀው ከባድ ጥቃት በኋላ አገሪቱ መልሶ ለማቋቋም እጅግ አስፈላጊ የሆነ የመልሶ ግንባታ መርሃ ግብር እንደሆነ አድርገው ይገልጹታል። እንዲያውም ለጉዳዩ ቅርብ የሆኑት የቴህራን የውስጥ አዋቂዎች እንደሚናገሩት ከሆነም በጥቃቱ የተነሳ በአጠቃላይ በሀገሪቱ ላይ የደረሰው የጦርነት ውድመት መጠን በጣም ከፍተኛ ከመሆኑ የተነሳ ከጥቂት 100 ቢሊዮኖች አልፎ እስከ 1 ትሪሊዮን ዶላርና ከዚያ በላይ እንደሚገመት ይገልጻሉ። ይሁን እንጂ የአሜሪካና የአደራዳሪ ሀገራት ዲፕሎማቶች ይህን ጉዳይ ይበልጥ በጥንቃቄና በረቂቅ የዲፕሎማሲ ቋንቋ ነው የሚመለከቱት። እነሱ እንደሚሉት ይህ ፈንድ አሜሪካ የምታመቻቸውን ብሎም የምታግዝበት ዓለም አቀፍ የኢንቨስትመንት ፈንድ ሲሆን ይህ ሊተገበር የሚችለው ሁለት ወገኖች ሙሉ በሙሉ ወደሚያስማማቸው የመጨረሻና ሁሉን አቀፍ ስምምነት ላይ መድረስ ሲችሉ ብቻ እንደሆነ አበክረው ይናገራሉ። የወጡ መረጃዎች እንደሚያመለክቱት የዚህ አይነቱ የንግድና ኢንቨስትመንት ሀሳብ መነሻ እንደ ትራምፕ የቅርብ ረዳቶችና የሪል ስቴት ኢንዱስትሪ ግዙፍ ባለሀብቶች ከሆኑት ከመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍና እንደዚሁም በጃሬድ ኩሽነር የሀሳብ አፍላቂነት የመነጨ ነው።
ማዕቀቡ ሙሉ በሙሉ ከተነሳ በኋላ የአሜሪካ ግዙፍ ነዳጅ ኩባንያዎች፣ የኃይል አቅራቢ ድርጅቶችና የተለያዩ አልሚዎች ከኢራን ጋር በጋራ የንግድ ስራዎችን ለመስራት ወደ ሀገሪቱ ስለሚጎርፉ ሁኔታው በበርካታ ራዕዮችና እቅዶች እየተሰሙ እንዳሉበት ይነገራል። በቴህራን ከተማ ውስጥ ግዙፍ የሪል ስቴት ፕሮጀክቶችን መገንባት ወይንስ ደግሞ መሰረተ ልማት ኢንቨስትመንቶችን ማንቀሳቀስ፣ ይህ እድል በዓለም አቀፍ ገበያዎች ላይ ከፍተኛ የተባለ መነቃቃትና መነጋገሪያነትን የፈጠረ ሲሆን በሌላ በኩል ደግሞ የትራምፕን አካሄድ አጥብቀው የሚቃወሙ ወገኖች ክፉኛ እንዲቆጡበት ምክንያት ሆኗል። ይህ ስምምነት በምንም አይነት መልኩ ከአሜሪካ መንግስት በቀጥታ የሚከፈል ጥሬ ገንዘብ ተደርጎ አልተቀረጸም። ምክንያቱም እንዲህ አይነቱ አሰራር በኦባማ ዘመን ለኢራን የተሰጠውን የ1.7 ቢሊዮን ዶላር ስምምነትን ሲያጥላላና ሲያወግዝ ስለኖረው ለትራምፕ ከፍተኛ የፖለቲካ ኪሳራና መርዛማ ኪኒን እንደሚሆንበት ይታወቃል። በምትኩ ገንዘቡን የሚንቀሳቀስበት አሰራር በዓለም ዙሪያ ታግደው የሚገኙ የኢራን ሀብት ንብረቶች በዓለም አቀፍ ደረጃ 24 ቢሊዮን ዶላር አካባቢ እንደሚሆን የሚገመት ሲሆን ኢራን ደግሞ በክልል ውስጥ ብቻ 20 ቢሊዮን ዶላር የሚደርስ ሀብቴ ይለቀቅልኛል ብላ ተጠብቃለች። እንደ ቃታር ባሉ ሶስተኛ ወገን አደራዳሪ ሀገራት በኩል እንዲለቀቁ ማድረግ፣ ከዚህ በተጨማሪ የባህረ ሰላጤው ሀገራትና ሌሎች ዓለም አቀፍ ተቋማት ማዋጮችን ያካትታል። በሂደቱ ሁለተኛው ምዕራፍ ላይ ደግሞ ከተቀመጡት ግቦች መሳካት ጋር የተያዘ ደረጃ በደረጃ የሚተገበር የማዕቀብ ማቃለል እርምጃ እንደሚኖር ይገመታል። የዚህ አይነቱ የፋይናንስ እንቅስቃሴ ስፋት በታሪክ ውስጥ ታይቶ የማይታወቅ ነው። የ300 ቢሊዮን ዶላር ወደ ሀገሪቱ መግባት ክፉኛ የተጎዳውን የኢኮኖሚ ሂደትና እንዲሁም ደግሞ ሙሉ ለሙሉ ኢራንን የሚቀይር ነው። ከተሞችን መልሶ ለመገንባት፣ የኃይል ዘርፎችን ለማዘመን፣ ሀገሪቱ መልሳ ከዓለም አቀፍ ንግድ ስርዓት ጋር እንድትቀላቀል ለማድረግ ትልቅ ዕድል ይፈጥራል። ለፕሬዝዳንት ትራምፕ ደግሞ ይህ አካሄድ ራሳቸው ከሚገልጹት የታላቅ ስምምነት ፈጣሪ ስብዕናቸው ጋር ፍጹም ይጣጣማል። ይህ ማለት ማለቂያ የሌለው ወታደራዊ ጣልቃ ገብነት ጦርነት ውስጥ ሳይገቡ የኢኮኖሚ ማማለያዎችን በመጠቀም ስትራቴጂካዊ ድሎችን ማምጣት ይቻላል በሚል እምነት አላቸው። ይሁን እንጂ የጉዳዩ የፖለቲካ ገጽታ እጅግ ከባድ ነው። በአሁኑ ወቅት ላይ ትራምፕ ለኢራን 300 ቢሊዮን ዶላር ሰጡ የሚሉ የጋዜጣ አርዕስት ዜናዎችም በከፍተኛ ፍጥነት የተሰራጩ ይገኛሉ። የጦርነቱንም ቀጣይነት ለሚያበረታቱ የትራምፕ ደጋፊዎች እርምጃ እንደ ፍጹም ድክመትና እጅ መስጠት አድርገው ሲያጥላሉትና ሲያጣጥሉት፣ ሌሎች ደግሞ የትራምፕ ደጋፊዎች በተቃራኒው እጅግ ጥበባዊና የተራቀቀ የተጽዕኖ መፍጠሪያ ስልት በማለት እያሞገሱ ይገኛሉ። ምንም እንኳን የኒውክሌር ድርድር ሆነ ተብሎ ወደ ሁለተኛ የምዕራፍ ውይይት እንዲዛወር ቢደረግም አሁንም ቢሆን በመላው ሂደት ላይ ትልቅ ጥላ ማጥላቱ አልቀረም። በአሁኑ ወቅት ላይ ኢራን ወደ 60 በመቶ የደረሰ ከፍተኛ የመበልጸግ ደረጃ ያለው ወደ 440 ኪሎ ግራም የሚጠጋ ዩራኒየም በእጇ ይገኛል። ይህ መጠን ደግሞ ለኒውክሌር መሳሪያ ማምረቻነት ሊያገለግል ከሚችለው ደረጃ ጋር አደገኛ በሆነ ሁኔታ እጅግ የተቀራረበ ነው። ከዚህ በተጨማሪ ከዚያ በታች ባሉ ዝቅተኛ ደረጃ የበለጸገው የዩራኒየም ከፍተኛ ቶን አላት። ከዚህ ክምችት ውስጥም አብዛኛው ክፍል ጉዳት ከደረሰባቸው ተቋማት አቅራቢያ ከመሬት በታች በሰላም ተከማችቶ እንደሚገኝ ይታመናል። ፕሬዝዳንት ትራምፕ መጀመሪያ ላይ ይህ አጠቃላይ የዩራኒየም ክምችት ተጭኖ በቀጥታ ወደ አሜሪካ እንዲላክ በጥብቅ ጠይቀው ነበር። ኢራን ግን ንብረቷ ከግዛቷ ወጥቶ እንዲሄድ የምታደርገውን ጥረት አጥብቃ ትቃወምም ነበር። በምትኩ ዓለም አቀፍ ተቆጣጣሪዎች ባሉበት በዚያ በሳይቱ ላይ እንዲቀጥልና ደረጃው እንዲቀንስ ማድረግን ወይም ደግሞ ወደ ተመረጠ ሶስተኛ ሀገር እንዲዛወር ምርጫና ፍላጎቷ ነው። ትራምፕ የዩራኒየም ክምችት የማቅለጥ ወይም ደግሞ በሶስተኛ ወገን ሀገር ላይ የማስቀመጥ ሐሳብን በተመለከተ የተወሰነ መለሳለስ ምልክት ቢያሳዩም ሩሲያ ወይም ቻይና ግን ይህን እንዲያደርጉ ፈጽሞ እንደማይፈቅዱ በግልጽ አስምረውበታል። በረቂቅ ሰነዱ ላይ እንደተመላከተው ከሆነ ውይይት በሚካሄድበት ጊዜ አዳዲስ ማዕቀቦች እንዳይጣሉባት በሚደረገው ስምምነት ምትክ ኢራን የኒውክሌር እንቅስቃሴዎቿን ለጊዜው ለማቆምና ስለ ክምችቱ የወደፊት ዕጣ ፈንታ እንዲሁም ስለ ሌሎች ሰፋፊ ገደቦች ለመደራደር ቃል ገብታለች። ይህ የኒውክሌር ጉዳይ አቆይቶ ማዘግየቱ ለጊዜው ተጨማሪ የድርድር ጊዜ ሊያስገኝ ቢችልም ነገር ግን ችግሩን ወደፊት የማንከባለልና ከመፍትሄ የመሸሽ የፖለቲካ ትችቶችን ሊያስከትል ይችላል። የዘርፉ ባለሙያዎች እንደሚያስጠነቅቁት ከሆነ ይህ ጊዜያዊ እገዳ እንኳን እጅግ ጥብቅና አስተማማኝ የሆነ ዓለም አቀፍ ማረጋገጫ ያስፈልገዋል። ይህ ደግሞ ሁልጊዜም ቢሆን
ከኢራን ጋር የሚደረጉ ስምምነቶች የተሰጡ የ60 ቀናት አጭር ጊዜ ገደብ በሁለቱ ወገኖች መካከል እውነተኛ እምነት ሊገነባ ይችላል ወይስ ደግሞ የቆዩ ጥርጣሬዎችና አለመታመኖች ሂደቱን መልሰው ያበላሹታል የሚለው በተግባር የሚፈተንበት ትልቅ መድረክና አጋጣሚ ይሆናል። የዚህ ስምምነት ቀጠናዊ ይዘትና ስፋት ለሂደቱ ሌላ ተጨማሪ ውስብስብነትን ያላብሳል። እስራኤል በሊባኖስ ውስጥ በሄዝቦላ ላይ የምታካሂደውን ወታደራዊ ዘመቻ በከፍተኛ ደረጃ ባጠናከረችበት በዚህ ወቅት ላይ ለሊባኖስ ያለውን ውጊያ ሙሉ በሙሉ ማቆም በዚህ የስምምነት ረቂቅ ውስጥም እንደተካተተ ተነግሯል። ቀደም ሲል የተኩስ አቁም ስምምነቶች ቢደረጉም እስካሁን ድረስ ግን ጥሰቶች በተደጋጋሚ ከዚህም ሲፈጸሙ ይታያሉ። ረጅም ጊዜ መደበኛ ያልሆነና ሚዛናዊ ያልሆነ የኃይል መሳሪያ ሆነው ያገለገሉት የኢራን የታጠቁ ቡድኖች አሁንም ቢሆን የዚህ ድርድር ውጤት ምን ሊሆን እንደሚችል ለመገመት አስቸጋሪ ሆነም ወሳኝ ተዋናዮች ናቸው። በመሆኑም ማናቸውም አይነት የመግባቢያ ስምምነት በሁለቱ የጦር ግንባሮችና እንዲሁም ግጭቶችን በዘላቂነት የማርገብ ጉዳይ በጥልቀት መፍታት ይኖርበታል። ካልሆነ ግን የአንዱን ግንባር መፈራረስ ሌሎቹንም እንደ ዶሚኖ ተከታትለው ወደ መደርመስ የሚያመራ ትልቅ አደጋ ይኖረዋል። ይህ ድርድር የመጨረሻው ምዕራፍ ላይ ደርሶ ከተፈረመ በመካከለኛው ምስራቅ ያሉትን የቀጠናዊ ጥምረት ካርታዎች ሙሉ በሙሉ ይለውጣቸዋል። የኢራን መልሶ ማንሰራራትና መጠናከር በከፍተኛ ጥርጣሬና ስጋት የሚመለከቱት ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶችና ሌሎች የባሕረ ሰላጤው ሀገራት ይህን የ300 ቢሊዮን ዶላር ፈንድ እንቅስቃሴ እጅግ በጥብቅና በትኩረት ይከታተሉታል። ምናልባትም እነርሱ በፈንድ ውስጥ የራሳቸውን አስተዋጽኦ ሊያደርጉ ቢችሉም ነገር ግን ጠንካራ የሆኑ የደህንነት ዋስትናዎችና ጥበቃዎችን መጠየቃቸው አይቀሬ ነው። በራሷ መንገድ በኢራን ላይ ጥቃቶችን ስታካሄድ የነበረችው እስራኤል አሁን ላይ ዋነኛ የአጋርነት መሰረቷ የሆነችው አሜሪካ ፊቷን ሙሉ በሙሉ ውጥረቱን ወደ ማርገብና ወደ ዲፕሎማሲያዊ መንገድ ስታዞር ትመለከታለች። በኢራን መረጋጋትና ሰላም ውስጥም የራሳቸው የፖለቲካና የኢኮኖሚ ጥቅም ያላቸው ቻይናና ሩሲያም ቢሆኑ ሂደቱን ሊያበላሹ የሚችሉ ተግዳሮቶች ወይም ደግሞ ከውጤቱ ተጠቃሚ የሚሆኑበት የውጭ ኃይሎች ሆነው በአቅራቢያው ያንዣብባሉ። በዚህ ስምምነት ዙሪያ ያሉ ጥርጣሬዎችና አለመታመኖች እጅግ የበዙ ናቸው። በኢራን ውስጥ የሚገኙ ግትር አቋም ያላቸው ወገኞች፣ ወግ አጥባቂዎች በኒውክሌር መርሃ ግብራቸው ላይ ወይም ደግሞ በሆርሙዝ ባህር ወሽመጥ ሉዓላዊነት ላይ የሚደረግን ማንኛቸውም አይነት ስምምነት መላላት እንደ ፍጹም ውርደትና ክህደት በመቁጠር ውድቅ ሊያደርጉት ይችላሉ። በአሜሪካ የሀገር ውስጥ የፖለቲካ ሂደትም ቢሆን ጉዳዩ በርካታ መሰናክሎች ያጋጥሙታል። የሪፐብሊካን ፓርቲ የጦርነት አቀንቃኞችና የትራምፕ የፖለቲካ ተቃዋሚዎች ይህን ስምምነት ለጠላት እጅ መስጠትና ፍጹም መሸነፍ አድርገው ሊያሰሉት ይችላሉ። የባህር ላይ ፈንጂዎች መነሳታቸውን ማረጋገጥ፣ ዩራኒየም ክምችት የያዘን መቆጣጠርና የኢራን ተኪ ቡድኖች መግታት እጅግ ጠንካራና አስተማማኝ የሆነ ክትትልን ይሻል። ይህ ደግሞ በዋነኝነት የዓለም አቀፉን የአቶሚክ ኢነርጂ ኤጀንሲና የባህር ኃይል ጥበቃዎችን የሚያካትት ሲሆን ከዚህ ቀደም በተደረጉ ስምምነቶች ላይ በተደጋጋሚ ሳይሳካ የቀረና የከሸፈ ትልቅ ተጋላጭነት መስመር ነው። እንዲህ ያሉትና ከባድ ታላላቅ ጉዳዮችን በጥልቀት ለመወያየትና ለመፍታት ይህ የ60 ቀናት የጊዜ ሰሌዳ እጅግ በጣም አጭር ነው። የጊዜ ማራዘሚያዎችን ማድረግ ደግሞ ሊታሰብ የሚችል ቢሆንም ሂደቱ እየረዘመ በሄደ ቁጥር ግን የዲፕሎማሲያዊ ድካምና መሰልቸት ሊከሰት ይችላል። በቅርቡ የተከሰቱ ግጭቶችና የእሳት አደጋዎች እንደሚያሳዩት ከሆነም አሁን ያለው አንጻራዊ ሰላምና መረጋጋት ምን ያህል በቀላሉ ሊተንና ሊጠፋ እንደሚችል ግልጽ ማሳያ ነው። ይህ የዲፕሎማሲ አካሄድ ስኬታማ ከሆነ ይህ የ300 ቢሊዮን ዶላር ፈንድ በሰው ልጅ ታሪክ ውስጥ ከታዩ ታላላቅ የጦርነት ማብቂያ መልሶ ማቋቋሚያ ጥረቶች መካከል አንዱ ሆኖ ሊመዘገብ ይችላል። ይህም የባሕረ ሰላጤውን ቀጠና በዘላቂነት ለማረጋጋትና የኢራን ከዓለም አቀፍ የኢኮኖሚ ስርዓት ጋር መልሶ ለማሳሰር ትልቅ በር ይከፍትላታል። ነገር ግን ሂደቱ ከከሸፈ የሆርሙዝ ባህር ወሽመጥ ማዕከል የሆነበት ይበልጥ ሰፊና አስደናቂ የሆነ አዲስ የጦርነት አዙሪት መልሶ የመቀስቀስ አደጋ ይኖረዋል።
ዲፕሎማቶች ከጊዜ ወደ ጊዜ ፍጹም እሽቅድምድም ውስጥ ገብተዋል። የትራምፕ የድርድር ቡድን በተለይም የሆርሙዝ ባህር ወሽመጥ ያለምንም ገደብና እንቅፋት ለሁሉም ክፍት እንዲሆን የሚጠይቀውን መሰረታዊ መስፈርት ጨምሮ ሌሎች የማያወላዱና ጠንካራ የሆኑ ውሎችን ለማስከበር በጥብቅ እየገፋ ይገኛል። ከዚህ ባሻገር ደግሞ ኢራን ከፍተኛ አመራሮቿ በበኩላቸው የተደረሰበትን ማንኛቸውንም አይነት ስምምነት በሀገር ውስጥ ለሚገኙ ወግ አጥባቂ ፖለቲካ ኃይሎችና ለህዝባቸው አስረድተው የማመንጨት ትልቅ የቤት ስራ ይጠብቃቸዋል። በአሁኑ ወቅት ላይ የዓለም አቀፍ ገበያዎች፣ ወታደራዊ ተቋማትና በጥቅሉ በቀጠናው የሚኖሩ በቢሊዮን የሚቆጠሩ ንጹሃን ዜጎች በዚህ ደፋርና አስደናቂ ማዕቀፍ ላይ የሚሰጠውን የመጨረሻ ውሳኔ በከፍተኛ ጉጉት በመጠባበቅ ላይ ናቸው። የጉዳዩ ዋጋና ክብደት ከዚህ በላይ ሊገዝፍ አይችልም። እስከ 300 ቢሊዮን ዶላር የሚደርስ የኢንቨስትመንት እድል ሊያስገኝ የሚችለውን የመጀመሪያ ደረጃ የመግባቢያ ስምምነት ማጽደቅ፣ የሆርሙዝ ባህር ወሽመጥን መልሶ መክፈትና አጥፊ የሆነውን ጦርነት ለጊዜው ማቆም እንደ አንድ ሰው የፖለቲካ አመለካከትና ማቆሚያ መስፈርት ወይም ደግሞ ታላቅ አርቆ ሐሳቢነት ያለው የመሪነት ጥበብ ተደርጎ ሊወሰድ ይችላል። ወይም ደግሞ በተቃራኒው እጅግ አደገኛ የሆነ የቀን ቅዠትና የለየለት ቅዠት ተደርጎ ሊቆጠርም ይችላል። ለአሁኑ ግን ታሪክ በአይናችን ፊት እየተጻፈ ባለበት በዚህ ወሳኝ ሰዓት ላይ ያልተጠበቀና አስደናቂ የሁለቱ ሀገራት ዲፕሎማሲ ድርድር አሁንም እንደቀጠለ ይገኛል።